ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት ጨዋታዎችን እንመለከታለን። ከውጭ ወደ ጥሎ ማለፍ ምዕራፍ የተሸጋገረውን 35ኛውን የአፍሪካ ዋንጫ የተመለከቱ መረጃዎችን ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። በመግቢያ ላይ እንደገለጽኩላችሁ ተመልካቾቻችን ከሀገር ውስጥ ቅድሚያ የምንመለከተው የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት ጨዋታዎች ታህሳስ 22 ተጠናቋል። የሊጉ መሪ ሲዳማ ቡና ሸገር ከተማን በማሸነፍ መሪነቱን አጠናክሯል። ተከታዩ ፋሲል ከነማም ኢትዮ ኤሌክትሪክን በማሸነፍ እንግዲህ ሲዳማ ቡናን ተከትሏል ማለት ነው። ኢትዮጵያ ንግድ ባንክ ወደ አሸናፊነት ተመልሷል። ኢትዮጵያ መድንም እንግዲህ በጥሩ ግስጋሴ ላይ ገኙ ሽንፈት አስተናግዷል። የ12ኛ ሳምንት ጨዋታዎች ይህን ይመስሉ ነበረ። በ13ኛ ሳምንት መርሃ ግብር ነገ ቅዳሜ አንስቶ ጨዋታዎች የሚከናወኑ ይሆናል። ቅዳሜ 4 ጨዋታዎች ይደረጋሉ። ፋሲል ከነማ ከአዳማ ከተማ ከቀኑ 7 ሰዓት በአዲስ አበባ ስታዲየም የሚያደርጉት ጨዋታ ተጠባቂ ነው። ፋሲል ከነማ በጥሩ ግስጋሴ ላይ ይገኛል። በሊጉ ባደረጋቸው 12 ጨዋታዎች 6 ጊዜ ሲያሸንፍ 6 ጊዜ አቻውቷል። በሊጉ ሽንፈት ያላስተናገደ ብቸኛው ቡድን ነው ማለት ነው። ኢትዮ ኤሌክትሪክ በአንጻሩ በ12ኛ ሳምንት ሽንፈት ማስተናገዱ ይታወሳል። ፋሲል ከነማን ጨዋታ ካሸነፈ የሊጉን መሪነት በጊዜያዊነት ከሲዳማ ቡና የሚረከብ ይሆናል። በዚህ ዕለት ከቀኑ 10 ሰዓት ላይ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ንግድ ባንክ ጋር ጨዋታቸውን የሚያደርጉ ይሆናል ማለት ነው። ከቀኑ 9 ሰዓት ላይ 10 ሰዓት ላይ ጨዋታቸውን ያከናውናል ወልዋሎ አዲግራት ዩኒቨርሲቲ እና ኢትዮ ኤሌክትሪክ ወደ አሸናፊነት ለመመለስ ወልዋሎ አዲግራት ዩኒቨርሲቲ ወደ አሸናፊነት ለመመለስ የሚያደርጓቸው ጨዋታዎች ናቸው ማለት ነው። ሌላ የምንመለከተው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎችን ነው። ቅዱስ ጊዮርጊስ ከወላይታ ዲቻ ከቀኑ 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታውን ያደርጋል። ባለፉት 4 ጨዋታዎች ድል ያልቀናው ቅዱስ ጊዮርጊስ ወደ አሸናፊነት ለመመለስ ይጫወታል። ወላይታ ዲቻም እንደዚሁ ወደ አሸናፊነት ለመመለስ ጨዋታውን ያከናውናል ማለት ነው። ምሽት 12 ሰዓት ላይ አርባ ምንጭ ከተማ ከሐዋሳ ከተማ ጨዋታቸው ያደርጋሉ። አርባ ምንጭ ከተማ በሊጉ ምንም ሽንፈት ድል ያላስመዘገበ ብቸኛው ቡድን ነው። ቅድም ፋሲል ከነማ ሽንፈት ያላስተናገደ ብያችሁ ነበር። አርባ ምንጭ ከተማ ደግሞ በሊጉ እስካሁን ምንም ድል ያላስመዘገበ ቡድን ነው። ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ነው። ሐዋሳ ከተማ ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ነው። ሀዲያ ሆሳዕና በ12ኛው ሳምንት ካስተናገደው ሽንፈት በኋላ ለማሸነፍ ይጫወታል ማለት ነው። እሁድም በተመሳሳይ 4 ጨዋታዎች ይደረጋሉ ማለት ነው። የሊጉ መሪ ሲዳማ ቡና ከሀዲያ ሆሳዕና ምሽት 12 ሰዓት ላይ የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። የሊጉ መሪ ሲዳማ ቡና እንግዲህ ካሸነፈ መሪነቱን ያጠናክራል ማለት ነው። በሌሎች ጨዋታዎች ሸገር ከተማ ከኢትዮጵያ ንግድ ባንክ ከቀኑ 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያከናውናል። ነገሌ አርሲ ከመቻል ከቀኑ 7 ሰዓት፣ ኢትዮጵያ ቡና ከመድረገነት ሽሬ ከቀኑ 10 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። እነዚህ በደረጃ ሰንጠረዡ ላይ ተጽዕኖ የሚያሳድሩ ጨዋታዎች ናቸው ማለት ይቻላል። የመጨረሻ ጨዋታዎች 13ኛ ሳምንት ጨዋታዎች የፊታችን ሰኞ ታህሳስ 7 ይደረጋሉ። በዕለቱ ባህር ዳር ከተማ ከድሬዳዋ ከተማ ከቀኑ 9 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውን ይሆናል። ባህር ዳርና ድሬዳዋ ስቴዲየም ድሬዳዋ ከተማ በጥሩ ወቅታዊ ብቃት ላይ ገኙ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ተጠባቂ ነው። የዕለቱ የመጨረሻ ጨዋታ የወቅቱ ሊጉ አሸናፊ ኢትዮጵያ መድን ከመቀሌ ሰባ እንደርታ የሚያደርገው ጨዋታ ነው። የጨዋታ ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይደረጋል። ኢትዮጵያ መድን ባለፉት ጨዋታዎች ላይ ድል እየቀና አይደለም፣ ጥሩ አቋም ላይ አይገኝም። የገብረ መድህን ኃይሌው ኢትዮጵያ መድን በዚህ ጨዋታ ላይ እንግዲህ አሸንፎ ወደ ድል ለመመለስ የሚያደርገው ጨዋታ ይጠበቃል። መቀሌ ሰባ እንደርታም እንደዚሁ ወደ ወጥ አቋሙ ለመመለስ የሚያደርገው ጨዋታ እንደዚሁ የሚጠበቅ ይሆናል። እነዚህ ጨዋታዎች በዋንጫ ፉክክሩም ላይ ወራጅ ቀጠና ላለመውረድ በሚደረጉ ፉክክሮች ላይ የራሳቸው ተጽዕኖ አላቸው ማለት ነው። ተከታታይ ጨዋታዎች እንግዲህ እስከ 19ኛ ሳምንት በአዲስ አበባ ስቴዲየምና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚከናወን ይሆናል። ለዚህ የተከታተልን በመደበኛ ፕሮግራሞቻችን ላይ በፖድካስትም በቴሌቪዥን ፎርማት ፕሮግራሙ በስፋት የምንመለስባቸው ይሆናል። ተመልካቾቻችን ከሀገር ውስጥ የነበረን
ርዕሰ ጉዳይን ይመስላል። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃ እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በሞሮኮ አስተናጋጅነት እየተካሄደ የሚገኘውን 35ኛውን የአፍሪካ ዋንጫውና ለውድድር ከታህሳስ 12 ቀን 2018 አንስቶ እየተካሄደ ይገኛል። በዚህ ውድድር ላይ 24 ሀገራት በ6 ምድብ ተከፍለው ጨዋታቸውን ሲያደርጉ ቆይቷል ማለት ነው። ከታህሳስ 12 ጀምሮ ሲከናወኑ የነበሩ የምድብ ጨዋታዎች እንግዲህ ታህሳስ 22 ተጠናቋል ማለት ነው። ሮብ ዕለት ማለት ነው። ከዛ በኋላ እንግዲህ የጥሎ ማለፍ ጨዋታዎች የፊታችን ቅዳሜ አንስቶ የሚደረጉ ይሆናል ማለት ነው። እስካሁን ጥሎ ማለፉን የተቀላቀሉ ሀገራትን ስንመለከት ሞሮኮ፣ ማሊ፣ ግብጽ፣ ደቡብ አፍሪካ፣ ናይጄሪያ፣ ቱኒዚያ፣ ታንዛኒያ፣ ሴኔጋል፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ቤኒን፣ አልጄሪያ፣ ቡርኪና ፋሶ፣ ሱዳን፣ ኮትዲቯር፣ ካሜሮን፣ ቤኒን ጥሎ ማለፍ የገቡ ሀገራት ናቸው ማለት ነው። እንግዲህ ከ24ቱ ሀገራት 16ቱ ሲያልፉ 8ቱ እንግዲህ ጓዛቸውን ጠቅለው ወደ ሀገራቸው ተመልሷል ማለት ነው። በጥሎ ማለፍ የሚደረጉ ጨዋታዎችን እንመለከታለን። በቀጣይ እንግዲህ በዚህ በጥሎ ማለፍ 16 ውስጥ ከገቡ ሀገራት በአብዛኛው የምዕራብ አፍሪካ ሀገራትና የሰሜን አፍሪካ ሀገራት በዋናነት ይጠቀሳሉ። የምዕራብ አፍሪካ ሀገራት አጠቃላይ ዶሚኔት አድርገዋል ማለት ይቻላል። ምስራቅ አፍሪካን ከወከሉት 3 ሀገራት መካከል ማለትም ሱዳን፣ ታንዛኒያን ጨምሮ በተሳትፎ ካደረጉ ሀገራት መካከል ታንዛኒያና ሱዳን እንግዲህ ወደ ጥሎ ማለፍ ሲገቡ ዩጋንዳ ወደ ጥሎ ማለፍ መግባት አልቻለችም ማለት ነው። በአጠቃላይ ከምስራቅ አፍሪካ ከ16ቱ ሀገራት 2 የተሳትፎ ኮታ በጥሎ ማለፉ አግኝታለች ማለት። ጥሎ ማለፍ ጨዋታዎች ከቅዳሜ ጀምሮ ይደረጋሉ። ሴኔጋል ከሱዳን ከምሽቱ 1 ሰዓት ላይ በታንጀር ስቴዲየም የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለቱ ሀገራት በአፍሪካ ዋንጫ የተለየ ታሪክ ያላቸው ሀገራት ናቸው። ሱዳን የአፍሪካ ዋንጫ መስራች ናት። እንደ አውሮፓውያን አቆጣጠር በ1957 የአፍሪካ ዋንጫ ለመጀመሪያ ጊዜ ሲካሄድ የአፍሪካ ዋንጫ የተካሄደባት ሀገር ሱዳን ናት። እንግዲህ የመጀመሪያውን አፍሪካ ዋንጫ አዘጋጅታለች። ከዛ ውጪ የአፍሪካ ዋንጫን አንስታለች አንድ ጊዜ። ሴኔጋልም እንግዲህ የአፍሪካ ዋንጫ እንደዚሁ ያነሳች ሀገር ናት። እንግዲህ እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል ማለት ነው። ሴኔጋል እንግዲህ ከአንድ ከበላችሁ ብቸኛ ዋንጫ ከተሳትፎ ካደረገችበት የአፍሪካ ዋንጫ በኋላ ጥሩ ግስጋሴ ለማድረግ እንግዲህ ከሱዳን ጋር ፍልሚያ ታደርጋለች ማለት ነው። ሱዳንም እንግዲህ ከረጅም ዓመታት በኋላ ወደ ሩብ ፍጻሜው ለመግባት እንግዲህ የምታደርገው ጨዋታ የሚጠበቅ ይሆናል። በዚህ ሁለት ምሽት ማሊ ከቱኒዚያ ምሽት 4 ሰዓት ላይ በመሐመድ 5ኛ ስቴዲየም ጨዋታቸውን የሚያከናውን ይሆናል ማለት ነው። እነዚህ ሁለቱ ቡድኖች እንግዲህ በየምድባቸው ሁለተኛ ሆነው ያለፉ ሀገራት ናቸው። ማሊ በምድብ 1 እንግዲህ ሞሮኮን ተከትላ ሁለተኛ ደረጃን ይዛ 3 ነጥብ ይዛ አጠናቃለች። በምድቡ 3 አቻ ወጥታ ነው እንግዲህ ወደ ምድቡ ወደ ጥሎ ማለፍ የገባችው። በአፍሪካ ዋንጫው እንግዲህ ጥሎ ማለፍ ከገቡ ታንዛኒያን ተከትሎ ጨዋታ ሲያሸንፍ ወደ ጥሎ ማለፍ ከገቡ ሀገራት መካከል አንደኛዋ ናት ማሊ። ቱኒዚያ እንግዲህ እንደዚሁ ሁለተኛ ሆና በደረጃ ሰንጠረዡ አጠናቃለች ማለት ናይጄሪያ በነበረችበት ምድብ 3 ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ የሚጠበቅ ይሆናል። ማሊ እንግዲህ በጥሎ ማለፉ እንግዲህ የመጀመሪያ ድሏን ለማስመዝገብ ትጫወታለች። በአንጻሩ የአንድ ጊዜ አሸናፊዋ ቱኒዚያ እንግዲህ ወደ ቀጣይ ወደ ሩብ ፍጻሜ ለማለፍ የሚያደርጉት ፍልሚያ እንደዚሁ ይጠበቃል። ሌላው እሁድ የሚደረጉ ጨዋታዎች ናቸው። እሁድ ታህሳስ 26 2 ጨዋታዎች ይደረጋሉ። አዘጋጇ ሞሮኮ ከታንዛኒያ ምሽት 1 ሰዓት ላይ በፕሪንስ ሙላይ አብደላ ስቴዲየም ጨዋታቸውን የሚያደርጉ ይሆናል ማለት። አዘጋጇ ሞሮኮ በምድብ 1 7 ነጥብ በመያዝ ጥሎ ማለፍ መግባቷ ይታወቃል። ታንዛኒያ በ2 ነጥብ እንግዲህ ምድብ 3 ላይ ጥሩ ሶስተኛ ሆና ነው እንግዲህ ወደ ጥሎ ማለፉ የገባቸው ማለት ነው። እነዚህ ሁለቱ ሀገራት ኮትዲቯር ባዘጋጀች 34ኛው የአፍሪካ ዋንጫ ላይ ተሳትፎ አድርገው ነበረ። እርስ በርስ ተገናኝተው ሞሮኮ 3-0 ማሸነፏ የሚታወሰው። ሞሮኮ በአፍሪካ አሁን ካሉ ምርጥ ቡድኖች ምርጥ ቲሞች አንዷ ተብላ የምትጠቀስ ናት። ታንዛኒያ እንግዲህ በምስራቅ አፍሪካ እግር ኳስ ትልቅ ኃይል ፓወር ሃውስ የምትባል ሀገር ናት። እንግዲህ እነዚህ ሁለቱ ሀገራት የሚያደርጉ ጨዋታ ይጠበቃል ማለት ነው። እንግዲህ ታንዛኒያ ምስራቅ አፍሪካ ውክላ ነው የምትጫወተው። ሞሮኮን የማሸነፍ ከባድ ኃላፊነት ወርቆባታል ማለት ነው። በዚህ ዕለት እንግዲህ የሚደረገው ሌላኛው ጨዋታ ስንመለከት ደቡብ አፍሪካና ካሜሮን እንደዚህ የሚያደርጉት ጨዋታ ተጠባቂ ነው። ምሽት 4 ሰዓት ላይ በፕሪንስ ሙላይ አብደላ ስቴዲየም የሚደረግ ጨዋታ ነው ማለት ነው።
ካሜሮን በምድብ 6 በመጨረሻው ምድብ በ7 ነጥብ ሁለተኛ ደረጃን ይዛ አጠናቃለች። ደቡብ አፍሪካ ግብጽ በነበረችበት ምድብ 2 በ6 ነጥብ ሁለተኛ ደረጃን ይዘው አጠናቋል። ሁለቱም ከየምድባቸው ሁለተኛ ሆኖ ነው ወደ ጥሎ ማለፉ የገቡት ማለት ነው። ደቡብ አፍሪካ የአንድ ጊዜ የአፍሪካ ዋንጫ አሸናፊና ካሜሮን እንግዲህ ግብጽን ተከትላ በአፍሪካ ዋንጫው በርካታ ጊዜ ዋንጫ አንስታለች። 5 ጊዜ ይህንን ዋንጫ ማንሳት ችላለች ማለት ነው። እነዚህ ቡድኖች የሚያደርጉት ጨዋታ ተጠባቂ ነው ማለት። ሰኞም በተመሳሳይ 2 መርሃ ግብሮች ይደረጋሉ። የ7 ጊዜ የአፍሪካ ዋንጫ አሸናፊዋ ግብጽ ከቤኒን ምሽት 1 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። እንግዲህ ግብጽ በምድቧ አንደኛ ሆና ነው በ7 ነጥብ ምድብ 2 ላይ ያጠናቀቀችው። በአንጻሩ ቤኒን ምርጥ 3ኛ ሆና ነው ያለፈችው ከምድቧ። እንግዲህ ሰፊው ግምት ለግብጽ ተሰጥቷል ማለት ነው። ቤኒን ትልቁ ውጤቷ በአፍሪካ ዋንጫ ሩብ ፍጻሜ የገባችበት ነው። እንግዲህ በድጋሚ እንግዲህ በሩብ ፍጻሜ ለመግባት ከግብጽ ከባድ ፈተና ይጠብቃታል ማለት ነው። በዚህ ዕለት እንግዲህ ምሽት 4 ሰዓት ላይ ናይጄሪያ ከሞዛምቢክ በፌዝ ስቴዲየም የሚያደርጉት ጨዋታ እንደዚሁ ይጠበቃል። ናይጄሪያ በምድቧ ያደረገቻቸውን 3 ጨዋታዎች በማሸነፍ በምድብ 3 9 ነጥብ ይዛ ጥሎ ማለፍ ገብታለች። ሞዛምቢክ በምድብ 5 እንግዲህ 3ኛ ደረጃን ይዛ በመጠናቀቅ ምርጥ 3ኛ ሆኖ ካለፉ 4 ሀገራት መካከል አንደኛዋ ናት ማለት ነው። እንግዲህ ናይጄሪያ የ3 ጊዜ ውድድሩ አሸናፊ ናት። ሞዛምቢክ ከዚህ ቀደም በነበሯት 3 የአፍሪካ ዋንጫ ተሳትፎዎች ላይ ከምድቧ አልፋ አታውቅም። እንግዲህ ለመጀመሪያ ጊዜ ጥሎ ማለፍ ለመግባት ሞዛምቢክ ጨዋታውን ታደርጋለች። ናይጄሪያ እንግዲህ በዘንድሮ ውድድር ላይ ድንቅ ብቃታቸውን እያሳዩ ከሚገኙ ሀገራት መካከል አንዷ ናት። ይህንን ብቃቷን ለመቀጠል ከሞዛምቢክ ጋር ጨዋታዋን የምታደርግ ይሆናል። እንግዲህ ሌላኛው ጨዋታ ማክሰኞ የሚደረጉ ጨዋታዎች ናቸው። ማክሰኞ ቀሪ 2 ሀገራት ወደ ፍጻሜ የሚገቡ ሀገራት የሚለዩባቸው ጨዋታዎች ይደረጋሉ። አልጄሪያ ከዲሞክራቲክ ሪፐብሊክ ኮንጎ ምሽት 1 ሰዓት ላይ በሙላዬ ላሰን ስቴዲየም ጨዋታቸውን ያደርጋሉ። አልጄሪያ በምድብ 5 ሶስቱንም ጨዋታ በማሸነፍ እንደ ናይጄሪያ በ9 ነጥብ ጥሎ ማለፍ ገብታለች። ዲሞክራቲክ ሪፐብሊክ ኮንጎ በምድብ 4 ሴኔጋልን ተከትላ በ7 ነጥብ ሁለተኛ ደረጃ ይዛ አጠናቃለች። እነዚህ ሁለቱ ቡድኖች የሚያደርጓቸው ጨዋታዎች የሚጠበቁ ይሆናሉ። 2 ጊዜ ከዚህ በፊት በአፍሪካ ዋንጫው ተገናኝቶ 1 ጊዜ አልጄሪያ ስታሸንፍ በቀሪው 1 ጨዋታ አቻ ተለያይተዋል ማለት ነው። እንግዲህ ዲሞክራቲክ ሪፐብሊክ ኮንጎም አልጄሪያም የአፍሪካ ዋንጫን አንስተው ያውቃሉ። እነዚህ ሁለቱ ሀገራት እንግዲህ ጠንካራ ፉክክር በዚህ ጨዋታ ላይ የሚያደርጉና የጥሎ ማለፉን የሚያሸንፉ ሀገራት በአጠቃላይ እንግዲህ ወደ ሩብ ፍጻሜው የሚያልፉ ሆናል። የሩብ ፍጻሜ ጨዋታዎች ጥር 1 እና 2 ቀን 2018 ዓ.ም የሚደረጉ ይሆናል ማለት ነው። የአፍሪካ ዋንጫ እስከ ጥር 10 ቀን የሚቆይ ውድድር ነው ማለት ነው። እያንዳንዱ ወደ ሩብ ፍጻሜ የሚያልፉ ሀገራት እንግዲህ እርስ በርሳቸው ነው የሚገናኙት። በየዕለቱ 4 ቀን የጥሎ ማለፍ ጨዋታዎች ተመልካቾቻችን የሚደረጉት በእያንዳንዱ ቀን የሚደረጉ 2 ጨዋታዎች የሚያሸንፉ ሀገራት እርስ በርሳቸው ነው በሩብ ፍጻሜው ላይ የሚገናኙት ማለት ነው። እንግዲህ ተጠባቂ ጨዋታዎች ይደረጋሉ በጥሎ ማለፉ ማለት ወደ ወሳኝ ምዕራፍ የተሸጋገረው የአፍሪካ ዋንጫ እንግዲህ ደማቅ የሚባል ጊዜን እያሳለፈ የሚገኝ ነው። ከ34ቱ ከዚህ ቀደም ከተደረጉት የአፍሪካ ዋንጫዎች እንግዲህ ምርጡ የተባለት የአፍሪካ ዋንጫ እንግዲህ ጥሩ ፉክክር የተደረገበት ይገኛል። ወሳኝ ምዕራፍ ላይ ደርሷል። የውድድሩ አሸናፊ ሀገር $10 ሚሊዮን ያገኛል። እንግዲህ ትልቅ የሚባል ሽልማት ነው። ለአፍሪካ እግር ኳስ ልማት እድገት የራሱ አስተዋጽኦ የሚኖረው ነው ማለት ነው። ኮትዲቯር ካዘጋጀችው 34ኛው የአፍሪካ ዋንጫም ሲታይ የሽልማቱ መጠን በ43 በመቶ መጨመሩ እንግዲህ ካፍ ለውድድሩ የሰጠውን ልዩ ትኩረት የሚያመላክት ነው። የካፍ ፕሬዚዳንት ፓትሪስ ሞሴፔ ስልጣን ላይ ከወጡ በኋላ ካፍን በመቀየር አፍሪካ እግር ኳስ ልማት ላይ እየሰሩት ያለው ስራ አድናቆት እያስቻላቸው ይገኛል። እንግዲህ የውድድር ሽልማቱን በአጠቃላይ ለሀገር ክብር የመጫወቱን ጉዳይ ይበልጥ ተጠባቂ አድርጎታል ማለት ነው። በቀጣይ የሚኖሩ የአፍሪካ ዋንጫ ውጤቶችን ሰኞ ይዘን በምንመጣው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድረ ጨዋታ ትንተና እንዴት ነበሩ የሚለውን የጥሎ ማለፍ ጨዋታ በስፋት የምንመለከት ይሆናል ማለት ነው። አጠቃላይ ከሀገር ውስጥም ከውጭም የተነሱ መረጃዎችን በሰኞ ፕሮግራማችን ላይ በስፋት የምንመለስበት ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብቱ።